እሺ አርሲዬ 3-0 ሰንደርላንድን ቪክተር ጊዮከሬዝ አንቺ ጊዮከሬዝ የሆነ ሰውዬ ማን ሁለት ጎል አገባ ሁለት ኦፕን ሶስቱም ኦፕን ፕሌይ የዙቢሜንዲ ጎል ታባቱ ነው የሚያምረው ዛሬ ኮርናና ኦን ጎል ነበር ይናፈቀኝ አባቴ ጀለስካ ኮርና ምናምን ያለሽ ስታወራ አርሰናል ሰማው መሰለኝ እኛ ጽድት ያለ 3 ኦፕን ፕሌይ ጎል እነሱ ደግሞ ክሮስ ሴት ፒስ ምናምን ኬዝ ማለት በተለይ ቀላል ሴት ፒስ ማለት ነው የኛ ሴት ፒስ እኮ እዛ ቦታ ላይ ማስቀመጥ ማናችሁ ማትችሉት እኮ እንደዛ ክሮስ ማድረግ ራሱ አትችሉም የኛ ኳሊቲ ነው ምን ልክበት ቦታ ማለት ገባርለ አንዳንዴ እኮ ማንንም ሳይነካው ራሱ ይገባል ማንም ሰው እናንተን አጋሽተናችሁን እናገባ ዛሬ ኦንጎል የት ነበርክ ፈርስት ሃፍ ራሱ የሳትከው ኳስ ኦንጎል ብቻ ነው ዛሬ ያጠፋው 9 ነጥብ አድርገናል ጫናው በረታ ነው ምሽ ቸልሲ አሸንፏል ዩናይትድ አሸንፏል ሊቨርፑል ነጥብ ከጣልሽ ወደ መቀመቅ ተረዳሽኝ አይደል ማን ሲቲ ደግሞ ከተሸነፈ ማን ወደ እናንተ ነው የሚጠጋው ቶፕ 4 ሬስ ውስጥ እንልከዋል ማን ብቻችን ከራሳችን ጋር ተወዳድረ ነው ምን በለው ማለት አደብ የያዘ ሰው ነው ሚዜም ነው ዘንድሮ በቃ አደብ የያዘ ሰው እኔ ማን ሲቲ ቢሆን ነው የምመርጠው ገባችሁ እነሱ ክብር ያላቸው ስለሆኑ ማለት ነው አላ የሆነ ክብር ያለው ሚዜ ነው ገባ ክብር ያለው ሚዜ አለገና ብትለው የሚያምርለት ማለት የሚዜዋም አለገና ቢባል የሚያምርለት ቡድን ነው ማን ሲቲ ማለት ሌላው ጥናጃም ነው ለሚዜነት አይመጥንም ነገ የፈለጋችሁትን አርጉ እኛ አንጨነቅም ሪላክስ እንደዚህ ብለን ነው የምናየው 1-0 በቃለኛ በቂ ነው 1-0 መጨነቅ ራሱ አያስፈልግም we are the gunners ይሄ ነው አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል የምን አባክ ሰንደርላንድ ነው አንተ እኔ እኮ የሊጉ አለቃ ነኝ እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው በሰንደርላንድ ዋጋህን ነው መሰጠ ዘንድሮ ማን ነው አሁን ይወላችሁ 9 ነጥብ ያማረው ጀማው እኔ 9 ነጥብ አምሮኛል ይወላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል ይወል ሊቨርፑል ማለት ነው ልትበረታ ይገባል ሼባው መበርታት አለበት ጩጬውን ጥንቅታ ሲዟል ከዛ በኋላስ ዋንጫውን በጊዜ ተሰጡናላችሁ ማለት ነው በጊዜ ደግሞ ይወል እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም ዊዛውት ቀይ ካርድ ነው የምናሸንፈው ዊዛውት ቀይ ካርድ በሙሉ ተጫዋች ጥገን ነው ማሲዝ ነገ ባምዳስ ኢንተርቴይንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ ይመቻችሁ ሲቲ 9 ነጥብ ሆኗል ባይ ገባ አርሰናል አሸንፏል ምንድነው ማየው 3-0 ምን አይነት ጨዋታ ነው ምንድነው ጊዮኬሬስ ተቀየረ ገባ በጣም ነው የምትችለው ፍና አድርጎ ነው የደበደባችሁ ማለት ነው እንዳል ዙቢሜንዲ ምን አይነት ተጫዋች ነው ያለን በዚህ መልኩ ይቅርታ የሚጠይቅ ተጫዋች ሁለት ተከታታይ ጌም ላይ ኦፕኒንግ ጎል የሚያስቆጥር ዛሬ ደግሞ ምን አይነት ጎል ነው ያገባው እግዚአብሔር ምን አይነት ቴክኒክ ነው በኢየሱስ ምዲ ጥግ አንግል ስር ጭራሽ ማለት ነው የማይመስል ጎል ዙቢሜንዲ በጣም ነው የምትችለው እኛ እንብለው ሳይኒንግ ኦፍ ዘ ሲዝን ምንም ጥያቄ የለው ማለት ነው ዙቢሜንዲ ምን አይነት ሰው ነው የመጀመሪያ እኮ ሲዝን አይመስልም በጣም ነው የምትችለው ኧረ በስመ አብ ዛሬ ትሮሳርድ በጣም ኮክ እያደረጋቸው ነበር ሙሉ ቲሙን ማለት ነው ጊዮኬሬስ ተቀየረ ገባ ህይወታቸውን አበላሸው ሃቨርዝ አንድ አሲስት አደረገለት ምን አይነት ጨዋታ ነው ያየነው ሰንደርላንድ እኮ አይመስልም እኮ ጥፍ ይዘን ማለት ነው ባይበሉ እየደበደብን እንደዚህ ጥፍ 9 ነጥብ ሆኗል ነገ ሲቲ ይጥላል ጉዳችሁ ነው ከዛ በኋላ ዝግጁ አይደላችሁም ለኛ እንዴት ላስረዳችሁ ስሜቱ ከባድ ነው በሜዳ ተጫውቶ ማሸነፍ አንድ ነው ክሊንሺት መጨመር እሱም ተገቢ ነው አጥቂ ሲያገባ ግን ደስታው ሌላ ነው ዛሬው ይለያል ዛሬው በጣም ነው የሚለየው አስቡት ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ የሚያምር ዝግንን የሚያምር የዙቢሜንዲ ጎል በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ ያለ ፔናልቲ ብዙ ጎል የለው የሚባለው አወቃችሁ ጸጉሩ እንዲህ ይነካካ ማለት ራሱ ስዊድናዊው ራሱ ማለት ነው ገብቶ ተቀያሪ ገብቶ ሁለት ጎል ስትታለች ሁለት ጎል አንዱን ላደብረው ማለት ተኝቶ ነው ሰለብሬት ያደረገው የዛሬው ይለያል ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው የምትወስደውን ወስዳል ነጥቀናል በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ በቃ ደስ የሚል ሳምንት ነው የሚሆንልህ ታዲያ ይሄ ደስታ የሚቀጥለው በምንድነው ሼባው በስተርጅናው ቁም ነገር ሲሰራ
ቁም ነገር ሲሰራ ማለት ነው ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። እዚህ ደስታቸው ስንል ነው ነገ ሲቲን ቅጥቅጥ የምናደርግላችሁ። እዚህ ደስታችሁ እዚህ ደስታ ላይ እንትን አንቸልስም። ማንቸስተር ነው ጠላት ነው። ነገ ሲቲ ስትት እናደርጋለን ማለት ነው። ለዚህ ይሄ ደስታቸው ላለማከበር ሲባል ማለት ነው። እኛ ሻምፒዮንስ ሊጋችንን ምንድን እንዲህ እንደሰታለን። በልተነዋል እንላለን። እነሱ ግን ማለታቸው። ስለዚህ ለእነሱ ቅድምን ያሸነፍኩ አሁን አንተ አሸነፍ። ጠንጣጣ በቃ ፕሊዝ ወያላ አንረባበሽ። በቃ ምንድን ነው በቃ ምንድን ነው አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ? ምን እንተዋወቃለን እንዴ? በቃ ላሻ ቀበሮ በቃ ፍታ ዋቴና እንዴ? ኧረ ሀገራት በጥጥ ወያላ ለምንድን ነው ተስፋ የምትቆርጡት? መሀል ላይ ነበር እኮ ተስፋ ለምንድን ነው የምትቆርጡት? ኧረ ሰንዳል ኧረ ተስፋችሁ ናት። ጀሞ በ9 ነጥብ ይላል ነው በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል። ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት፣ ለሌላ ኃያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት። ጀሞ ጥጉን ደናርጌ ጥጉን አስጅልሃለሁ። የሚገርም ጨዋታ ጀሞ ነጥብ ትጠላላችሁ ብሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው። ጀሞ የሚገርም ራይስ ምን አይነት ተጫዋች ነው ጀሞ። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀሞ ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሀምብል እኮ የእውነት ይሄን መሰለ ቡድን ይዞ ኮራ ጀነን የሚለው ያ ከፍታፍ የችን ጨዋታ አሸነሽ ግባና ውጣው ማን ይሄ ነው የኔ ቲም ነገርኩ። አብዮታዊ እርምጃ ወስድብሃለሁ ብዬ ነበር። ይሄው በቃ ስፔሻል እኔ ጋር ጭራሽ እኮ እኔን አስቀይመኸኝ ማለት ነው። ከዚህ በፊታቻውት የማይሆን ነገር ነው ሀቢቢ። የሚገርም ሪቬንጅ ነው የሚሰጠህ ተብሎ ጭራሽ በቃ ጽድት ያለ ሪቬንጅ ነው የተሰጠህ ማለት ነው ሀቢቢ። እኛ ላይክ የሆነ ማስቀየም ምናምን ፈልገን አይደለም፣ ግን የምንፈልገው ፕሪሚየር ሊግ ዋንጫ አለ። በቃ እዛ መስመራችን ላይ ማለት ነው ሀቢቢ። እዛ እሱን ዋንጫ ላይ መስመራችን ላይ ከገባህ እንደዛ አይነት አብዮታዊ እርምጃ እየተወሰደብህ እናልፋለን ነው። 3 ነጥብ ከ3 ጎል ጋር ማለት ነው። ክሊን ሺት ቪክተር ዮኬሬሽ ጭራቋት ወደ ፎርሙ እየተመለሰ ነው ብዬ ነው። አሰማማ ችግርህ ከሀያበት ምን አይነት ማንዙብ ሜንዴት ለየ አረ በአላህ ጭራሽ አሁን ማርቲኔሊ ደግሞ አረ ምን አይነት ጉር ነው ነው ብለህ ብቻ ጽድት ያለች 3 ነጥብ ነገ ሊቬ ታስጠዋለሽ ያንን ፈላ ማለት ነው። ከዛ በ9 ጋፑን አድርገን አብዮታዊ እርምጃ ማለት ነው ሀቢቢ። እንኳን ደስ ያላችሁ። እንችላለን ሀቢቢ። አሁን ነገ ሊቨርፑል አይፈታኝም። በቃ እኔ ምን የት እንደምገባ አላውቅም። 9 ነጥብ ይሆናል ነገ ከተሸነፍን። አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ። ወይኔ ሰንደርላንድ ግን ለምን ነው ተስፋ የምትቆርጡ? እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ? እኔ ኧረ በስመ አብ የት ነው የምንገባው? ምን አይነት ፐርፎርማንስ ነው እያሳያቸው የነበሩ? ድብድብ እኮ ነው ያደረጓቸው። ዮኬሬሽ አምባክ እስከሚል ድረስ አንተ የሌለ ነገር እኮ ነው ዛሬ እየሰሩ። ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሳላነቅ ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድን ነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀና እንዲህ 3 ሰው ነው የቀነሰው ማለት ይችላል። ኧረ እኔ የት እንደምገባ አላውቅም። ኧረ ቶሎ ብለን ሚዜውን እንምረጥ፣ ዋንጫ መብላታችን በዚህ ይረጋገጥ። አታገቢም ብለው እንደው ሲያሙሽ ቀን ይቆጥሩልሻል። አሁን ሊደሩሽ በልልኝ አንተ ጋይስ። እንደ ቀል ልንሞሸር እንደ ቀል ዋንጫውን ልንበላ ከዕለት ዕለት ጨዋታዎችን እያሸነፍን እንግዲህ እዚህ ደርሰናል። ያው ሚዜም እየመረጥን ነው። እናንተና ግን ለአጃቢነትም አትመጥኑ። ዛሬ 3 ነጥባችሁን ስለወሰዳችሁ እኛ እያሸነፍን ስለምትቃጠሉ በሱ ተጽናኑ። ገነርስ እንችላለን። ማንን ሚዜ ማድረግ እንደምትፈልጉ ኮሜንት ላይ ጻፉልኝ። ምረጡ። ሚዜ መሆን የምትፈልጉም ተመዝገቡ። ከነገሊት ውጪ we are gunners, we are champion። እርስ ደግሞ ምንድነው ሊያልቅ ሲል የምናገባቸው ጎሎች ግን እንዴ እኔ ነው ወርድስ በቃ እንችላለን ነው የምላችሁ። ግብ አናውጣው ቪክቶር ዮኬሬሽ ግብ አናውጣው። This is my Arsenal። ግብ አናውጣው። ዴክላን ራይስ ብቻ ነው ጎል የቀረው። ራይስ አለማግባቱ ደብሮኛል። ግብ አናውጣው። ይሄን ግብ አናውጣው። This is my Arsenal።
ገብተህ ታወጣዋለህ ማን ገብተህ ተወጣዋለህ እኔ እዚህ ቡድን ደጋፊ ነኝ ይሄን ቡድን የማታውቀው ከሆነ አርሰናል ይባላል እኔ እናንተን የአርሰናል ደጋፊ ኮንክ የሚያመሳስለን ይሄ ቡድን ሲያሸንፍ ቡድናችን እንደዚህ ሆኖ እንደማየት ማለት በህይወታችን ምንም ነገር የሰርግ ቀን ሁላ እንደዚህ አትደሰትም ነው ሶ በደንብ ኮፒ ሊንክ ሪፖስት አድርጓለህ ማለት ነው በደንብ ኮፒ ሊንክ ሪፖስት አንተ የዚህ ቡድን ደጋፊ ነህ አንተ የአርሰናል ደጋፊ ነህ ገብቷል ስለዚህ ቡድን ደግሞ ማንንም መጥቶ ሊያስረዳ አይችልም ሴት ፒስ እና ኦንጎል ላይ ዲፔንድ ሆናችሁ እንትን ብላችሁ የየየየ ይሄን ትበላለህ ማለት በትልቁ ይሄን ትበላለህ እኔ አርሰናል ደጋፊ ነኝ እንዴት ማለት ስለ እንግሊዝ እግር ኳስ ውበት ማለት መምህር ነኝ ገብቷል እኔ መምህራችሁ ነኝ እኔ አርሰናል ደጋፊ እኔ አርሰናል ነኝ ገብቷል እንዴት ቢዩቲፉል ፉትቦል መጫወት እንዳለብኝ አንተ አይደለም የምትነግረኝ በደንብ ኮፒ ሊንክ አድርግ ማለት እንመለስበታለን ስለ ጨዋታው ሚኬል አርቴታ ስለ ተጫዋቾቻችን ቦስ ሚኬል አርቴታ አንተ ትችላለህ እሺ አርሰናል 3-0 አሸንፏል እንግዲህ ያው የቋጠራችሁ ካላችሁ እንግዲህ ኢነርጂያችሁን መቆጠብ አትፈልጉም ማለት ነው እኔ በግሌ ይሄን ጌም እንደማይጠል በእርግጠኝነት አውቀዋለሁ ምክንያቱም ሰንደርላንድኛም 3-0 የሰጠነው ቲም ነው አዌ በጭራሽ አይችልም መቋጠር ያለብህ ቤተሰብ ከዚህ በኋላ ለሚያደርገው ጨዋታ ነው አሁን እነሱ እያሸነፉ እየጨፈሩ ነው ይጨፍሩ ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን እነሱም እስኪ እያሸነፉ ይጨፍሩ ስንቱን ይጨፍሩ ይሆን ብሬንትፎርድ አዌ ስፐርስ አዌ ከቼልሲ ጋር ሆም ከብራይተን አዌ ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌ ነው ብሬንትፎርድ የሚገርም ቲም ነው በሜዳው ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌ ገጥሞናል እንግዲህ የቶተናሙን ተውት በራሳችን እኔ ተናድጃለሁ 2-0 መሪነት ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ ችግር የለውም ሆኖም ቀረ ነገር ግን ካሸነፍን ወደ 6 ነጥብ ይመለሳል በቲም ይተማመናሉ ለዛሬ ግን ይጨፍሩ ትንሽ ጌም መጨፈሪያቸው ናቸው እኛ ደግሞ ነገ ትልቅ ጌም አሸንፈን እንጨፍራለን አንፊልድ ላይ የጊዜ ጉዳይ ይመስላል እንጂ የዘንድሮ የሚኬል አርቴታ አርሰናል የፕሪሚየር ሊጉን ዋንጫ ከሁለት አስርተ ዓመታቶች በኋላ ወደ ዋንጫ መደርደሪያው መልሶ የሚያስቀምጥ ይመስላል አሁንም በፕሪሚየር ሊጉ እጅግ በጣም አስደናቂ ጉዞ ላይ ይገኛሉ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ ችለዋል በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሌብሩስ ሬጂሱን ሰንደርላንድን በኤምሬትስ የገጠሙት መድፈኞቹ አርሰናሎች 3-0 በሆነ ውጤት ከክሊንሺት ጋር ነው ማሸነፍ የቻሉት በዚህ ጨዋታ ላይ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግሮ ነበረ ሰንደርላንዶች የነበራቸው የሎው ብሎክ መከላከል አቅም እጅግ በጣም አስደናቂ ነበረ ነገር ግን ማርቲን ዙቢሜንዲ ከብዙ ሙከራዎች በኋላ ከቦክስ ውጭ እጅግ በጣም አስደናቂ የሆነ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ቻለ ከሰከንድ ሃፍ በኋላ መልሶ ሰንደርላንዶች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልተሳካላቸውም ነበረ ተቀይሮ የገባው ቪክተር ዮኬሬሽም እንግዲህ የሚኬል አርቴታ ቅያሪ እንደሰራ አሳይቶን ሁለት ጎሎችን 66ኛውና 94ኛው ደቂቃ ላይ በማስቆጠር መድፈኞቹ አርሰናሎች ይህንን ጨዋታ 3-0 በማሸነፍ የፕሪሚየር ሊጉ መሪነታቸውን በ56 ነጥብ ማጠናቀር ችሏል ነገ ከስራቸው የሚገኘው ማንቸስተር ሲቲ ከሜዳ ውጪ በአንፊልድ ሊቨርፑልን የሚገጥም ይሆናል አስቀድሞ የብስራቸውን የሚኬል አርቴታው መድፈኞቹ አርሰናሎች ማጠናቀቃቸው ደግሞ ይበልጥ ለዋንጫው ያላቸውን ጉዞ የሚያቀርብ ይመስላል ማለት ነው በጨዋታው ላይ ከሃቨርስ አሲስት ማድረግ ችሎ ነበረ በጨዋታው ላይም ሲያስገርም የነበር ፐርፎርማንሱ እንደነ ማርቲን ዙቢሜንዲ ዴክላን ራይስ የመሳሰሉ ተጫዋቾችም ጥሩ ፐርፎርማንስ ነበራቸው ማለት ይቻላል ቪክተር ዮኬሬሽም ተቀይሮ ገብቶ ለጎሎቹን ማስቆጠሩ በተለይም ለሞራሉ በደንብ ይረዳዋል ብዬ አስባለሁ ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን አካፍሉኝ የፕላስ ምልክቱን መጫ እንዳትረሱ የዓለም ዋንጫ የፍጻሜ ጨዋታ ላይ የገባውን ጎል ተመለከታችሁ ማርቲን ዙቢሜንዲ ለምንድን ነው ግን ስለ ጨዋታ አርሰናል የምትጠይቁት አርሰናልን የሚገጥሙ ቡድኖችን ለምን አትጠይቋቸው ሰንደርላንድ ምን ልበላችሁ በቃ ግንብ ኮንክሪት ሆኖ ነው የመጣው እንዴት አይነት አዘጋግ እንደዘጋ አይታችኋል እንደዚህ አይነት አዘጋግ ሲዘጋ መላው እኔ እጅ ነው ያለው ብሎ ማርቲን ዙቢሜንዲ ምን አይነት ጎል ነው ከቦክስ ውጪ ያስቆጠረው የዓለም ዋንጫ የፍጻሜ ጨዋታ ያልኳችሁ ለአርሰናል ደጋፊዎች እያንዳንዱ ጨዋታ የዓለም ዋንጫ የፍጻሜ ጨዋታ ስለሆነ ወሳኝ ግብ ነው ያስቆጠረው ፈርስት ሃፍ ማርቲን ዙቢሜንዲ አርሰናል አሸንፏል 3-0 ሰንደርላንድን ከምንም በላይ ደግሞ ጊዮኮሬሽ ሁለት ጎል አግብቷል ማለት ነውና አርሰናል የሚያስቆም አንድ ቲም ይጥፋኛ እስክንደርስ ካስቶን ቪላ ጋር ዛሬ ነጥብ ጥሏል ካስቶን ቪላ 3 ነጥብ ነው የቀረን 3 ነጥብ ጀመው ወይኔ አንተ ይውልሊ እልጫለሁ እንዲ በቶፓስ በምላጭ ነው ምልጭ አንድ ጨዋታ ብቻ ማክሰኞ ጠብቀኝ ማክሰኞ አንድ ጨዋታ ብቻ ጠብቀኝ ጌታ ምስክሬ ነው እልጭሃለሁ እኔ ነኝ ምልጭ ወንዶች ትቀራላችሁ ሴቶች በሙሉ 5 ጨዋታ አሸንፎ ዘግቷል ተከታታይ 5 ጨዋታ ዘግቷል ቀጣይ ከዌስታም ተዘጋጁ ወንዶች እናንተ ናችሁ የቀራችሁት ማለት ነው
ለማንኛውም ጀማው ሼር አድርጉ። አርሰናል የሚያስቆም አንድ ክለብ ያስፈልገናል። እኛ ወደ ዋንጫው እስክንመጣ ድረስ ይሁን አንድ ሁለት ክለብ ያስፈልገናል። እኛ እንመጣለን። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ አድርጉ። የመድፉ ቤተሰቦች እንኳን ደስ አለን። ክለባችን 3-0 በሆነ ውጤት ማሸነፍ ችሏል። ቪክተር ዮኬሬሽ ከተቀያሪ ወንበር ተነስቶ 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪም የጨዋታውን ወሳኝ ጎል ማርቲን ዙቢሜንዲ የመጀመሪያ አጋማሽ ላይ ማስቆጠር ችሏል። ጥሩ እንቅስቃሴ በተለይም ሰከንድ ሃፍ ላይ ከክለባችን ተጫዋቾች ተመልክተናል። ቪክተር ዮኬሬሽ ምን ያህል ለዚህ ቡድን ጠቃሚ እንደሆነ ዛሬ በደንብ የተመለከትንበት ጨዋታ ይመስለኛል። ከዛ በተጨማሪም የማርቲን ኦዴጋርድ እንዲሁም ደግሞ የቡካዮ ሳካን አስፈላጊነት ዛሬ በደንብ የተረዳንበት ጨዋታ ይመስለኛል። እንዲሁም ከጉዳት የተመለሰው ካላፊዮሪ ዛሬ ጥሩ እንቅስቃሴ ሲያደርግ አልተመለከትነውም። ከዛ በተጨማሪም ሂንካፔ ተቀይሮ ከገባ በኋላ ከካላፊዮሪ የተሻለ ነገር ሲሰራ ተመልክተናል። አጠቃላይ የአርሰናል ደጋፊዎች እንኳን ደስ አለን። ለጊዜውም ቢሆን ነገ ማንቸስተር ሲቲ እስከሚጫወት ድረስ ሊጉን በ9 ነጥብ እየመራ እንገኛለን። በኋላ ሚካኤል አርቴታ ስለ ጨዋታው የተናገረው ነገር ይዤላችሁ መጣ ይሆናል። የማይመች ቦታ ስለሆንኩኝ ነው። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አርሰናል ዋንጫ ከበላ ችሎ እንዳልሆነ ማለት ነው 100% እርግጠኛ ነኝ። 100% ከቪላ ጋር ያለ ልዩነት አሁን 3 ነው። ቪላ ለዋንጫ የሚገመት ቲም ነበር። ዩናይትድ ደግሞ ሻምፒዮንስ ሊግ ጭራሽ ላይገባ የሚችል ቲም ነበር። ይሄ ሊግ ነው እንግዲህ አሁን ለአርሰናል ዋንጫ ሊሸልም የተዘጋጀውና ምን ያህል እንደሚያቃጥል ያ ሩበን አሞሪም የተባለ ሰውዬ ቀድመን አለማባረራችን የዋንጫ ተፎካካሪነት እንዳይኖረን አድርጎናል። ሲቲንም ቪላንም በልጠን እንደምንቀመጥ በጣም እርግጠኛ ነኝ። በጣም የሞቱ ቲም ስለሆኑ ነገ ሊጥል ይችላል። ማን ነው ሲቲ? ቪላ ኦልሬዲ ጥሏል። 3 ነጥብ ነው እናገኘዋለን። አረ እንዴት እንደሚያቃጥል! ወይኔ አሞሪም፣ ወይኔ አሞሪም። አረ አርሰናል ዋንጫውን ሊወስደው ነው። ምን አይነት ጨዋታ ነው የተመለከትነው? አርሰናል ሰንደርላንድ ማለት ነው 3-0 ኤምሬት ላይ ዱቄት ነው ያደረገው። ከምሬን ነው የምላችሁ። ሰንደርላንዶች ግን እጅግ በጣም ቆንጆ ጨዋታ ተጫውተው ነበር። በጨዋታው ግን ግብ ማስቆጠር አልቻሉም። ግን አርሰናልን አለማድነቅ አይቻልም ነው የምልህ። ጆክሬሽ 2 ጎል አገባ። ጆክሬሽ 2 ጎል አገባ ነው የምልህ። አረ በስማሚ የተጫዋች ባይዘ የተጫዋች የቦክስ ስኳስ እጅግ በጣም ነው የሚችለው። ሁለተኛው ጎል ግን ማርቲኔሊ ያን ኳስ ይዞ የሄደበት መንገድ እጅግ በጣም ነው የሚያስገርመው። ይመቻችሁ። ለማንኛውም ከምሬን ነው የምላችሁ። እኔ ግን የሚያስገርመኝ የአርሰናል ደጋፊዎች ልጠይቃችሁ፣ ዲክለር ራይስ ሰው ነው ኤአይ ነው? እኔ እኮ ግራኔ ገባኝ። አጥቂ ቦታው ላይ መሀል ሜዳው ላይ ተከላካዩ ላይ እጅግ በጣም የሚለይ ተጫዋች። ከምሬን ነው የምላችሁ። ለማንኛውም ግን ይመቻችሁ። ኮንግራ። ለምንድን ነው ግን ራሽያና ኖርዝ ኮሪያ አሜሪካ የሚያጓጉን ሁሉ ጊዜ? ኒኩለሩን እንለቋለን እንተኩሳለን ሚሳኤል ምናምን የሚሉት አሁን ልቀቁት። አታጓጉን፣ ጨርሰናል። አሁን ሆኖ ልቀቁት። ወይም የሆነች ቫይረስ ነገር ኢቦላ፣ አረ የተቀመጠ አይጠፋም የሆነ ባዮ ላብራቶሪ ምናምን ነገር፣ አረ ኢቦላ ነገር ወያላው ዲፕሬሽን የሆነ አመት ነው፣ አንጃይተር የሆነ አመት ማለት ነው። ወያላ ዋንጫ ሊበላ እየተቃረበ ነው ያለው። በዚህ ጋር ትርፌ ለመመለስ እያኮበኮበች ነው ያለችው። ነገ የትግል ጓዴን ፈላውን ላስቀይመው ነው። ነገ እሱን ካስቀየምኩት ደግሞ ዋንጫውን አሳልፌ ለወያለው ልሰጠው ነው። ቼልሲም ፐርፎርም እያደረገ ነው። በቃ ያለን አማራጭ ዘንድሮ ቻምፒየንስ ሊግ መብላት ነው። ሊቨርፑል አንድ ያለው ተስፋ ቻምፒየንስ ሊግ መብላት ነው። ምክንያቱም የነገውን ጨዋታ አሳልፌ ልሰጠው አልችልም ለፈላው ምንም ቢመቸኝ ምናምን ነገር ትግሉን እንዲያጧጡፍልኝ ብፈልግም፣ ነገር ግን መሳሪያን አቀባብዬ አልሰጠውም። ምክንያቱም በዚህ ጋር ሞትርፌ እየመጣችብኝ ያለችው ወያለ እንደምታዩት እያኮበከበ ነው ዋንጫውን ለመብላት አንሰፍስፏል። ጊዮኬሬስ ደግሞ አውሬው ምናምን የምትሉት በማይሆን ሰዓት ነቃ። ታውቃላችሁ፣ በማይሆን ሰዓት ነቃ። በሚያስፈልጋቸው ሰዓት ነቃ። ያለን ተስፋ አንድ ነው፣ በቃ ቻምፒየንስ ሊጉን መብላት። ቻምፒየንስ ሊጉን በልተን ተመጣጣኝ ይሆናል። ትርፌም ወደ ቶፕ 4 ትገባለች። እኛ ቻምፒየንስ ሊግ እንበላለን። ሲቲም ቶፕ 4 ይጨርሳል። ካራባው ካፕን ይመች ሲቲ። የሊጉ መሪ አርሰናል ሰንደርላንድን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። እንዲሁም ሌላኛው የለንደኑ ክለብ ቸልሲ ወልቭስን 3-1 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል እንግዲህ አጥቂው የኮሬሽ 2 ጎል አስቆጥሮ ሌላው ደግሞ ዙቢሜንዲ ውብ ጎል አስቆጥሮ 3-0 ማሸነፍ የቻለው እውነት በጣም አሪፍ ወሳኝ ነጥብ ነው ብዬ አስባለሁ። ሰንደርላንድ ያው እንደምታውቁት አሪፍ ነበርና አጀማመሩ። ባለፈውም እንደውም በራሳቸው ሜዳ አርሰናልን አቻ ነበር ያስወጡትና አሁን ይሄ ድል ያስፈልጋቸው ነበር። ምክንያቱም ከዚህ በኋላ አርሰናል ድል ነው በቃ። እኔ ጠንካራ ነው ያለ ሌላ ቡድን እሱ ይፈትነዋል ብዬ አላስብም። ይፈትነዋል ስላችሁ ለዋንጫውም የሚያሰጋው ያለ ብዬ አላስብም። ራሱ ከደከመ ነው። አሁንም ዙቢሜንዲ እውነት ዛሬ ምርጥ ጎል አስቆጥሯል። ደግሞም ጎላን ካስቆጠረ በኋላ ሴሌብሬት የሜሪኖን የተጠቀመውና ያው ጉዳት ላይ እንዳለ ታውቃላችሁ። ድጋፉን ለሱ አሳይቷል። ቸልሲም እንግዲህ ጣፋጭ 3 ነጥብ ማግኘት ይችላል። ያው ወልቭስም ቢሆን ግን ፓልመር ሃትሪክ ሰርቷል። ለፓልመር ደግሞ በጣም አሪፍ ነው ብዬ አስባለሁ ወደ አግቢነቱ መመለሱ።
ድሉ ለቸልሲም ወሳኝ ነበረ። አስቶን ቪላ ግን አቻ ሆኗል። በተደጋጋሚ ነጥብ እየጣለ ነው። እኔ ያው ብዙም እሱን አልጠብቀውም። ለዋንጫ የምጠብቀው ቡድን አይደለም። ልክ እንደዚህ ይሄ ቦታው ይገባዋል ብዬ አስባለሁ። ለአርሰናል ግን እውነት በጣም ጣፋጭ ነበር። በተለይ የኮሬሽ ጎል ማስቆጠሩ አሁን በተከታታይ ጎል እያስቆጠረ ነው። ጣፋጭ ድል ነው ብዬ አስባለሁ። ለማንኛውም እስቲ አርሰናሎች በድሉ የተሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ኮንታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ፓፓ ጭራቁ አጥቂ 2 ጎል ወዘወዘው ነው ምልህ አባቴ። ታዲያ ምንድነው ስራ? ኮሜንቱን አጨናንቀው እንጂ 14 ቁጥር ለባሽ አይደል እንዴ? ኮሜንት ላይ አንድ የአርሰናል ደጋፊ መቅረት የለበትም ነው ምልህ። 14 ቁጥር እያልክ ታስጨንቀዋለህ። ጭራቁ አጥቂ ባክ ይላል አባቴ። መጥቶላል። 2026 ከገባ ከቪክቶር ጊዮኬሬሽ በላይ ያስቆጠረ የፕሪሚየር ሊግ ተጫዋች የለም። ተገቢውን 3 ነጥብ ወስደዋል። የካራባው ካፕ ፋቲግ ይታይባቸው ነበረ። አርሰናል እንደነበረው አርሰናል አይደለም። ግን ስቲል በቃ ዋንጫ ቡድን ከሆናችሁ እንደዚህ ነው የምትጫወቱት። ይመቻችሁ። ፎር ላይክ ሼር ማድረግ አይረሳ። እንመን በቃ አዎ፣ ይገባኛል፣ ይከብዳል፣ ለማመን በጣም ይከብዳል። ግን እንመን በቃ ምን ሰደ 2 ጎሎች ደግሞ እንመን የተሻለው ነገር እሱ መሰለኛው። ምን ይመስላችኋል? እንመን እሱ የተሻለው አማራጭ ነው አሁን ላይ። ምንም እኮ ለፋን አልሆናል። ስለምን እንመን አንዳንዴ ያመነ በቃ ምንም ማድረግ አይቻልም። እንመን እንዴ! አረ ወገኔ ጉዳይ እንዴት ነው እንዴ? አሳስቀው እኮ ሊበሉብን እኮ ነው። በቃ ካልሆነ ያው የፕሪሚየር ሊጉ ክለብ ደጋፊዎች እንዳለ ሰብሰብ ብለን የቡርኪና ፋሶን ጠንቋይ እናስቸግረው። ጥቁሩ አንበግ አረ ከፋ ነገሩ ወገን፣ አረ ከፋ። ሰንደርላንድ ተጫወተ፣ አርሰናል አሸነፈ። ድንቄም ዋንጫቲ አንተ ነው ዋንጫ የምትበላው። እንደው የኛ ፈሬ ስራ መስራት ካላቆመ በስተቀር አትበላ አበላም መቼም ፈሪቲም ሃም። እስኪ ቪዲዮ አይተን እንመለስ። አንዴ ክለባችን ብዙ ጎል የሚያስቆጥርበት 2 እና 3 ከዛ በላይ ጎል እየሸተተኝ ነው። በክሊን ሺት የምንወጣበት ቪክተር ጊዮኬሬሽ ጎል የሚያስቆጥርበት በሉ። አሁን የፈጠነ ሁላችሁም ላይክ አድርጉ። የፈጠነ ኮፒ ሊንክ ሪፖስት የሚደረገውን እያንዳንዱ ላይክ በደንብ አድርጉ። ይገባኛል የምር። ኧረ ምን አይነት ሰው ነኝ ግን! ለምንድን ነው የሚታወቀኝ? ቪክተር ጊዮኬሬሽ በቃ ምን እንዳጣ በአግባቡ ነው ያሳየን። ምን እንዳጣ እስከዛሬ ድረስ ምን አይነት ኳስ አቀባይ እንዳጣ ዛሬ በአግባቡ አሳየን። ቪክተር ጊዮኬሬሽ ተነስቶበታል፣ የምር ተነስቶበታል። በሚገርም ኢነርጂ ጎሉን ካስቆጠረ በኋላ ሲንቀሳቀስ የነበረው ማለት ነው። የመጀመሪያ አሰላለፍ ላይ ባለመገኘቱ ትንሽ ደብሮ ነበር፣ ግን ደግሞ ሰዓቱን የጠበቀ ትክክለኛ ቅያሪን ያደረገው አርቴታ ይገባዋል የምር። ለማንኛውም አሸንፈናል ጨዋታችንን። ገነርስ ሰንደርላንድ መጥቶ ሜዳስ ላይ ፈተነሽ። ሰንደርላንድ ከሜዳው ውጪ ፈሳም እንደሆነ ይታወቃል፣ ግን ደግሞ ይሄ ኤሚሬትስ ነው። ማንም ቲም መጥቶ ሊፈነጭበት የማይችል ሜዳ። ትኩስ በቀል ተበቀለናል ዛሬ። ደስ የሚል አስደሳች በቀል ከ3 ነጥብ ጋር የሚገርም ጨዋታ ነበር የተመለከትነው። በክለቤ ኮርቻለሁ። ዛሬ የሚያበደ ጨዋታ ነበር። ለማንኛውም ነገ ሲቲ እስኪጫወት ድረስ ነጥቡ ወደ 9 ከፍ ብሏልና ሲቲ ላይ አሁን ነገ የምንቆጥርበት ታይም ነው። ራሳችሁን ሬዲ አድርጉ ገነርስ። ይመቻችሁ። መልካም ምሽት ይሁንላችሁ። ኮንግራቹሌሽን አርሰናል ዊኒንግ ደ ፕሪሚየር ሊግ ማለት ካሁኑ እንችላለን። ላይክ 9 ነጥብ ጋዳም አይቀድ አታስቡ። ደግሞ ነገ የነገውን የሲቲ አታስቡ። ሲቲን በእኛ ጣሉት ችግር የለውም ለራሳችን ስንል ስለሆነ። ኤኒዌይስ ግን ቪክተር ጊዮኬሬሽ 2 ጎል የማርቲኔሊ አሲስት ወደ ሙሉ በሙሉ የማርቲኔሊ ስራ ነው። ላይክ ሃው ዩሲኤል ማርቲኔሊ ኦን ፕሪሚየር ሊግ እንዴት ሆኖ አካሄዷ ራሱ ማለት ነው። በቃ እኔ ሊያባክነው ነው እያልኩ እየጠበኩኝ ነበረ። ቀስ አድርጎ ፓስ አረገለ ለጊዮኬሬሽ። ጊዮኬሬሽ ደግሞ ክትት አደረገው። ላይክ 3-0 ማን ጎበዝ። ቆይ ይሄንን ወያለ ማለት ነው በየሳምንቱ ለምን ከኛ ጋር አታጫውቱትም? ከገና ነው ክለብ ጋር ከማንቸስተር ዩናይትድ ጋር ለምን አታጫውቱትም? ግን እንዴ በቃ እኛ ብቻ የምናስተነፍሰው
ምንድነው? አረ ተንቀሳቀሱ። ለነገሩ ዋንጫ በላህ አልበላህ በነገራችን ላይ እኔን ሙሌ ድነቅ አይለኝም። 13 ነው ያለ 14 ነው የምታደርገው። ይሄ አርሰናል የሚባል ቡድን ግን ማለት ነው ደስታዬ ጋ ነው። እሺ ውሃ የቸለዘበት 3-0 አሸነፉ። ጭራቁ አጥቂ ምናምን 2 ጎል አገባ። ቪላም ነጥብ ጣለ። ቼላውም ማሸነፈ። በደንብ እንርቃቸዋለን ስል ነጥብ ጥለው ቼላውም ማሸነፈ። ከኋላ ቂጥቂጤን እየተከተለኝ ነው ከቶፕ ፎር ሊያስወጣኝ። ቪላም ደግሞ ከዋንጫ ፉክክር ውጭ ሆነ፣ ነጥብ ጣለ። አርሰናልም 3-0 አሸነፈ። ጭራቁ አጥቂም አገባ። ደስታዬ ላይ ውሃ ነው እንደዚህ የቸለዛችሁበት። ችግር የለውም። እኛ ከሳምንት እንቋጥራለን፣ እነሱ ይኸው እንደዚህ እያደረጉ ያሸንፋሉ። ባለፈው ሴት ፒስ ብቻ ነው የሚያገባው ብዬ ተሳድቤ ዛሬ 3ቱም ኦፕን ፕሌይ። እንደው ሰንደርላንድ እንደው ከሜዳ ውጭ ምን አይነት ሺት ቲም እንደሆነ የምታውቁት። ጊዮኬሬሽ 2 አገባ። እንደው እግዚአብሔር ያሳያችሁ። ጊዮኬሬሽ ቪክቶር ጊዮኬሬሽ 2 አገባ። እግዚአብሔር አረ ወደ እየሄዱ እኮ ነው ማለት አልታወቃችሁም ነው። ሰላማችንን ልናጣ እኮ ነው። ቀስ በቀስ እኮ ሄዱ። እኔ አውቃለሁ እንደሚስቱ እኮ አውቃለሁ። የሆነ ሰዓት ግን ምንድነው ይሄ ምንድነው? ወይ ቋጠሮ አግዙን ወይ ደግሞ የሆነ ነገር በሉ። እንዴ ብቻችንን አልቻልንም። በቃኛ አርሰናል በቃ ይኸው ዛሬም ተጮቶ 3 እኔ ቋጠርን። እንግዲህ ሰንደርላንድ ነው አውቃለሁ ከሜዳው ውጭ እኮ በጣም የሚያስጠላ ቲም እንደሆነ። ግን አረ ይሆን አይደለም። ሰላምን የምትፈልጉ የ19 የፕሪሚየር ሊግ ክለብ ደጋፊ አግዙን። በቃ እኛ አቅቶናል። አሁን የቀረው 13 ነው ምናምን ጨዋታ ነው። እንግዲህ ያን እንዲጥል ከዚህ በኋላ መቋጠር ነው። ምን አማራጭ አለ? ደግሞ እኛ ነገ አሁን አንፊልድ ነው የምንሄደው። በጣም ከባድ ጌም ነው የሚሆነው። ኦብቪየስሊ ነገ ከጣለ ነው ጉድ የሚፈለው። ግን አይ ሆፕ እንደምናሸንፍ፣ አይ ሆፕ እንደምናስጨንቃቸው እስኪ እንግዲህ ምን ይሆናል። እንግዲህ አሁን ምንም አይደለም የምንፈልገው። ዋንጫውን ትሰጡናላችሁ ወይስ ትከለክሉናላችሁ ነው የኛ ጥያቄ። ዋንጫውን በይፋ ልንረከብ 13 ሳምንታት ነው የቀሩን። ገባና አውጣው። ይሄ ነው አርሰናል ዘንድሮ ዋንጫ አንበላም ብንል ራሱ በግድ እንበለዋለን። በግድ ታስበሉናላችሁ። አጨብጫቢ ሁላ ታለቅሻለሽ። ግባና አውጣው። 13 ሳምንት በሉልኝ ኮመንት ላይ 13 ሳምንት ብቻ ነው ዋንጫውን ለማንሳት የቀረን። እንደኔ የተደሰተ የታለ? እልል በል እስቲ።